እዚህ ድረስ አስመጥቶኝ ማለት ነው። ወደ ስራሽ አልተመለስሽም ቢለኝ ይሄን ድራስቼ አናቱን ነው የምለው። እያደረግሽ ነው? አይ ምንም። ይሄንን ሊታር የሰሩ ልጆች እኮ እንደው ምን ያክል ጥበበኛ ናቸው ብዬ ያደነኩኝ ነበር። አለቃ ለምን ነበር የፈለግኝ? በሰላም ነው የፈለግኩሽ። ወደ ስራሽ እንድትመለሽ ይፈልጋሉ። አይገርምም? እኔ ራሱ ገምቼ ነበር። በጣም ይቅርታ፣ ትንሽ ስሜታዊ ሆኜ ነው። እና ስራ ስትጀምሪ መጠንቀቅ ያሉብሽ ነገሮች አሉ። መቼም ታውቂያቸዋለሽ አይደል? ምኖቹን ነው አለቃ? ኪያ ሄኖክን ሳታፈቅረው አልቀረችም። ስለሱ ጥሩ ስሜት እየተሰማት እንዲሁም የቅናት መንፈስ ይታይብኛል ትላለች። ግን ደግሞ አንተ አይገባህም በማለት ታስረዳዋለች። ሄኖክም ከብዙ ሴቶች ጋር መቀራረብ ይወዳልና ያለውን ነገር ግልጽ አርጋሽ ካልነገርሽኝ እንዴት ዝም ብሎ ሊገባኝ ይችላል በማለት ሲያስረዳትም ነበረ። ኪያም ፍቅር እንደያዛት በደንብ አውቀዋለች። እንግዲህ አንተ የምትረዳ ሰው አይደለህም፣ ያለኝ አማራጭ ካንተ መራቅ ነው በማለት ከሱ ጋር እየተጣሉም ይገኛሉ። በኩል ጽናት ከቤት መዋል ድብር አድርጓት ነበርና እስኪ ኪራን አይቼው ልምጣ በማለት ወደ ቢሮ ማምርታ ነበር እና ወደ ቢሮ ተመልሰሽ ስራሽን መቀጠል አለብሽ ስለተባለች ወደ ቢሮ ቢጃማዋን ለብሳ ከውስጥ ደግሞ የስራ ልብሷን አድርጋ መጣም ነበረ። ሰላም ጤና ይስጥልኝ ውድና ክቡር የሆናችሁ የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ በዝት ትረፍ ይበል እያልሁኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ እያልሁኝ ቪዲዮ ፍጻሜ አብራችሁን ቆዩ። ሀና ሲበዛ ተንኮለኛ ናትና ከውስጥ የስራ ልብሷን አድርጋ ከላይ ደግሞ ቢጃማዋን ደረብ አድርጋ ኪራኔ ሲላት ወደ ቢሮ ማቅንታ ነበር። ወደ ኪራ አርፍዶ ስለመጣ እሷ ደግሞ ቀድማ ከቢሮ ስለደረሰች ቁጭ ብላ ስለሚሆነው ነገር እያወራችም ነበር። አሁን ላይ ኪራ ወደ ስራ ተመልሰሻል ታላለች፣ ችግር ይፈጠራል ትላለች። ኪራም ሳያንኳኳ ስለገባ የሚሆነውና የሚፈጠረውን ነገር በዝምታ ሲመለከታትም ነበር። እሷም ኋላዋን ዞር ብላ ስላላየች የተለያዩ ነገሮችን ስትናገር ያዳምጣታል። ድምጽ ካሰማት በኋላ ባህሪዋን ጥንቅቅ አድርጎ ስለሚያውቀው ቁጭ በይና እንነጋገር ይላታል። እናም ስለ ኪራ ስላወራች በጣም ደብሯታል። አሁን ላይ የተርበተበተች ነበር። አለቃ ትለዋለች በምን ትፍረቷ። ለምንድነው ያስጠራኸኝ? ለምን ፈልገህ ነው ትለዋለች። ችግሮቿን ወደ ጎን ከተወ በኋላ አሁን ላይ ወደ ስራ እንድትመለሽ ፈልጋለሁ በማለት ያበስራታል። እሷም የስ በማለት ሐሳቧን ገልጻለች። እናም እንደምትመልሰኝ እኔ እኮ ታታሪ ሰራተኛ ነኝ እልልል በማለት እንግዲህ ቢሮውን ሩዋንዳ አድርገውም ነበር። አንዳንድ ነገሮችን ታስተካክያለሽ፣ የተባረርሽበትን ባህሪ ማስተካከል አለብሽ ይላል። ኪራም የሆነውና የተፈጠረውን ነገር በመመልከት ላይ ያለ እኔ እኮ ስሜታዊ ሁኜ ነው ገና 3 ቀን እልልላለሁ ስትለውም ከ3 ቀን በኋላ ስትረጋጊ ትመጫለሽ ሲላትም ልብሷን አወላልቃ ስራ ጀመርኩ ትለዋለች። ኪራም የወለቀውን ቢጃማ ከፈረደበት ሻንጣሽ ክተችው እንጂ ቢሮ ላይ አታስቀምጪው በማለት አንዳንድ ነገሮችንም ተነጋግረው ነበረ። ጽናትም ያለውን ነገር ከጨረሰች በኋላ ወደ ነኪያ ማምርታ ነበር። በዚህ መሃል እናንተ እንደዚህ ሆናችሁ ነው ስራውን የምትሰሩት፣ በጣም እኮ ፈዛችኋል በማለት በነገርም ጎሸም አድርጋቸው ነበር። ታዲያ ሄኖክ አንቺ ተመጣሽልኝ ማን እንድ ሻይ ቡና እንበል ይላል። ሄኖክ ከሷ ጋር እንዲሄድ አልፈለገችምና አሁን ወደ ስራ ተመልሳ ኪራ ይቆጣታል ብትልም እነሱ ግን ሊሰሟት አልፈለጉም። እሷም እንደ እብድ እያደረጋት ነው። ይሄ አሽቃባጭ የሆነ ልጅ መቼ ነው አርፎ የሚቀመጠው በማለት ብዙ ንግግሮችን አደረገች። እምሩ አሁን ላይ አሪፍ የሆነ ጤንነት ላይ ትገኛለች። እናም ተፍተፍ እያለች ቤቷን በምታስተካክልበት ጊዜ ባለቤቷ መጥቶ ለምንድነው ስራ መሰሪ ሀውዬ ቲዳ ነው በማለት ሲጮህባት ነበር። ሀውዬም ሽምጠጥ አድርጋለች። እኔ እኮ በጧት ተነስታ እንደምትሰራ አላወቅኩም በማለት ደግሞ ደህና ናት ብትሰራ ምን ችግር አለው በማለትም ለናሆማ አንዳንድ መልሶች ስትሰጥ ነበር። ናሆምም እምሩ ስትሰራ ስላገኛት ክፉኛ ተናዶ ስለነበረ እዚህ ቤት የመጣሽው ልትሰሪ ነው፣ ስለዚህ ስራሽን በአግባቡ ስሪ በማለት ሀውዬን ይጮህባታል። ሀውዬም ይቅርታ ጠይቃለች። ኪራ ሀናን ፈልጓት ሀና ብሎ ከጠራት በኋላ ሀና ወደ ሻይ ቡና ስለሄደች ከቢሮ የለችም ነበር። በዚህ መሃል ታዲያ እህቱ ኪያ ወደሱ ታመራለች። ሀናን ነበር ፈልጊያት የጠራኋት፣ አንቺ እንዴት በሷ ፈንታ ትመጫለሽ በማለትም ጠይቋት ነበር። ከሄኖክ ጋር ሻይ ቡና ሊሉ ስለሄዱ አሁን የለችም፣ የምትፈልገው ነገር ካለ እኔ ልስራለህ በማለት የሷን ቦታ ተክታለች። በ3 ሰዓት ገብታ እንዴት ሻይ ቡና ማለት ትሄዳለች? ለምን ስተቷን አታስተካክልም? በማለት ጓብሎም ተናግሮ ነበር። አሁን እኮ ስለ ሆዷ ጉዳይ ውይይት አድርጋ ነበር። ከዚህ በኋላ ሆዷ እንድታስተካክልና ጸባይ እንድታስተካክል መክሪያት ለምን አትመለስም ይላል።
ሁለቱ እንዲጣሉ ስላልፈለገች በቃ የምትፈልገው ስራ ካለ እኔ እሰራለሁ በማለት የሷን ቦታ ተክታ ስራም እየሰራችላት ነበር። እሱም ንዴቱ ሊበርድለት ችሏል። ጽናት ትንሿ ወደ ትምህርት ቤት ልትሄድ ነበርና ባክሽን ፈልጌው ነው ፎቶግራፍ አንሺ በማለት ትምህርት ቤቷ ልታስረፍድባት ችላለች። ታዲያ ትንሿ ትምህርት ቤቱ አትገቢም ብሎኛል ተመልሼ መጣሁ በማለት ወደ ቤትም ታመራለች። ጽናትን በቃ ይቅርታ እኔ ነኝ ያስረፈድኩብሽ የአንድ ቀን ትምህርት አይጎዳሽም ብላ ይቅርታ ከጠየቀቻት በኋላ በቃ ኪራ ስለናፈቀኝ ወደ ቢሮ ላመራ ነው፣ አንቺም የምትፈልጊውን ነገር ስሪ፣ እኛም ከዛው አካባቢ ካለ ካፌ እንበላለን በማለት ትሰናበታታለች። እምሩና ሀዊ ተፋጠዋል። አሁን ላይ ወንድሜ ባንቺ ምክንያት ነው ታንቆ የሞተው፣ አንቺን አፍቅሮሽ ነበር ይወድሽ ነበር፣ ግን ደግሞ አንቺ ገፍተሽው ታንቆ ሊሞት ችሏል፣ ወንድሜን አሳጣሽ በማለት ብዙ ንግግሮችን ካደረጉ በኋላ እኔ አንቺን ወንድም ልጎዳው አላሰብሁም። አሁን ላይ አንቺ ክፋተኛ ወይም ደግሞ መጥፎ ሰው ሆነሽ ሳይሆን ከልጅነትሽ በቀል አድሮብሽ ነው። ስለዚህ የባክሽ እድል ስጭኝና ልካስሽ ትላታለች። ሀዊም እምሩ ያለቻት ነገር ግራ ስላጋባት እንዴት በዚህ ልክ ጥሩ ሰው ልትሆንልኝ ቻለች በማለት ጥርጣሬ ማድሮባታል። አሁን አፍሽን አለስልሰሽ ብትተርፊም ለናሆም ትነግሪዋለሽ ትላታለች። እምሩም ቃል እገባልሻለሁ እስካሁን ድረስ ብናገር ኑሮ አፌ ባይናገር እንኳን አንደበቴ ቢተሳሰርም በወረቀት ጽፌ እነግረው ነበረ፣ ግን ደግሞ ጽፌ ያልነገርሁት አንቺ እንድትጎጂ ስለማልፈልግ ነው። አሁንም አልጎዳሽም እድል ስጪ ትላታለች። ቅዱሴ ከታመመ በኋላ የኪራን ቢሮ አይቶት አያውቅምና እስኪ ጎብኘት አድርጌው ልምጣ በማለት ቢሮውም ጎራ ብሎ ነበረ። ታዲያ በዚህ ሰዓት ሀና ቢሮውን እያጸዳዳች ነበርና ከቢምቢዋ ጋር ከወንበር ላይ ተሰቅላ እያጸዳዳችም ነበር። ታዲያ ከቅዱሴ ጋር አብረው ወደ ቢሮ ከገቡ በኋላ ምን እያደረግሽ ነው በማለትም ጠይቆ ነበር። እኔ እኮ ከቢሮ 1-2 ቀን ብለቅ ቤቱ እንስሳ በእንስሳ ሆነ በማለት ነይ በይ አሁን ውረጅ በማለት በጸባይም አወርዷታል። ታዲያ ውጭ ብሎ ካባረራት በኋላ ከቅዱሴ ጋር አንዳንድ ነገሮችን ሲነጋገሩ ነበር። በጣም ታታሪ ሰራተኛ ናት፣ ግን ደግሞ የምታደርገው ነገር ምንም ነገር አይገባም በማለት ሲያማትም ነበር። በዚህ መሃል ታዲያ ቡናም ትወዳለች፣ ሆዷም አይቻልም በማለት ሲያማትም እና ቡና የሚወድ ሰው እኮ በጣም አሪፍ ነው በማለት ቅዱሴ ይመልስለታል። ድራማ አሁን ገባኝ፣ ለካ በቡና ተመሳሳይ ናችሁ፣ አንተም ቡና ትወዳለህ እሷም ቡና ትወዳለች በማለት ቡና መውደድ እኮ ንጹህ አእምሮ እንዲኖርህ ያደርጋል፣ ብሩ ያደርግልሃል፣ የስራ ፍላጎት ይኖርልሃል በማለት እንግዲህ ሲከራከሩም ነበረ። ጆሲ የትንሿ የክላስ ጓደኛ ጽናትን ሲከታተላት ነበርና በድንገት በሩን ይቆፈቆፋል። አሁን ላይ ትንሿ ምን ልትሰራ መጣ በማለት አንዳንድ ነገሮችን ብትልም እንድታስጠኝኝ ይፈልጋለሁ በማለት ገፍትሯትም ወደ ግቢው ይገባል። ለአሰሪዎቼ ይቆጡኛል ሂድልኝ ብትለውም በፍጹም ምሳ ሰዓት ላይ ቋጥረሽ የምትመጪው ምግብ በጣም ስለሚጣፍጥ እሱን ነገር ሙያሽን ሳልቀምስ እንቅስቅስ አልልም በማለት ከሳሎንም ቁጭ ብሎ ነበር። እሷም ለይዛና ደውላ ብቻዬን ነኝ የት ነህ በማለት ብደውለትም ቢሮ ነኝ አይመቸኝም ይላታል። ሀዊ ቢላ ይዛ መጣ እምሩን እያስፈራራቻት ነው። በዚህ መሃልም ራሷን ለመጉዳት ሙከራም አድርጋ ነበር። እምሩ ግን አስቀርታታለች። እንዴት ላንቺ መጥፎ ያደረግኩ አንቺ መልካም ነገር አደረግሽልኝ በማለት ስትጠይቃትም ወንድሜ ስላንቺ መልካም ነገር ሲነግረኝ ነበር። አሁን በቀል አነሳስቶሽ ነው እንጂ ልብሽ ይህን ነገር እንደማያደርግ ጠንቅቄ አውቃለሁኝ። ደግሞ እድል ስጭኝና እንድትለወጪ አደርጋለሁ በማለት አንዳንድ ነገሮችን ተነጋግረዋል። ሀና ከኪራ ጋር ነበረችና ጽናት በድንገት ትመጣለች። በሩን ቆፍቁፋ አብሬ ምሳ ልበላ ፈልጌ ነው በማለት ወደ ቢሮ ካቀናች በኋላ ሀናም ተደብቃ ስለነበረ አሁን ላይ ስራ አለኝ በኋላ እንበላለን ቢላትም እኔ እስከምጨርስ እዚሁ ጠብቃለሁ ትለዋለች። ሀናም ከመጋረጃ ጀርባ ተደብቃ ስለነበረ ኪራም እኔ ልስራለሁ ስትለው ጽናት ቀድሞ ሄዶ ከወንበሩ ላይ ሲቀመጥ በድንገት እጇ ላይ ይቆምባታል። እረ ኪራ እጅን ቀጠቀጠኝ በማለት ድምጽም ታወጣለች። ጽናትም የሰማችው ድምጽ የሀና ስለነበር ደሞች ምን ታረጋለች በማለት ጓብላም ስታዋራውም ነበር። አሁን ላይ ሰራተኛ ብፈልግ አጥቻለሁ፣ በዛ ላይ ስራ በዝቶብኛል፣ እናቴ ምን ላድርግ በማለት በጸባይም ሲያስረዳት ነበር። ጽናትም ልዴቷ በርዶላት ስለነበረ አሁን ላይ ባንተ ቂም አላስሆብህም፣ ደሞ እሷ አንዳንድ ባህሪዎቿ ስለማይመቹ ነው እንጂ ባንተ ከስራ ውጪ ማትገናኙ ከሆነ እኔም ናገበይ በማለት በጸባይም አናግረውም ነበር። ኪራም እናቴ እወድሻለሁ ካንቺ ውጪ ወደ ውጪ በማለት በጸባይም ፍቅሩን ሲያነበንብላትም ነበር። ውድና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ።